አልሸሸኝም ታግሏል እስከ መጨረሻው በምን አይነት መንገድ ነው ባለቤትሽ ራሱን ያጠፋው? ዩኤን ፋኦ እንደዚህ ጅት ዜድ ሚኤንኮ የተለያዩ ቦታዎች ሰርቻለሁ ጀግና ነበር ተሸነፈ ምን እንዳሸነፈው አላውቅም አልደረስኩለት ሳልደርስለት ሞት ቀደመኝ እንዲህ በዓል ሲሆን እንዴት ታሳልፉ ነበር ከባለቤትሽ ልጆችሽ ራሱ በዓል ሲሆን ምን ይጠብቃሉ? ደስታው እንኳን ቁጭ ብዬ አዘን ቤት አይደለም የነበርኩት ጸበል በሰንሰለት ታስሬ ነው የሄድኩት ቁጭ ብዬ ማላለቀስኩም ግን የሱ ሐዘን ሁሌ በውስጤ ነው ለመግለጽ ይከብዳል ልጆቿም እሷም ቁጭ ብለው ቡና ማፍልተው በዓል ቢውሉ ደስ ይለናል ብለው አሌክስና ባለቤቱ እንዲሁም ልጆቹ አሜሪካን ሀገር ነው ያሉት ለበዓል ይሁን ብለው እቺን 30 ሺህ ብር ልከዋል በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤቶ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.com ይጎበኛሉ የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን ይዘዙን ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን ለስጦታ ትክክለኛው ቦታ ለስጦታ.com እንዴት ናችሁ ተመልካቾቻችን ይሄ እግረኛው ፖድካስት ነው ሼር ሰብስክራይቡን አስቀድማችሁ ግቡልን ዛሬ በተለየ ታሪክ በአንዲት እህታችን ህይወት ዙሪያ ስለ ህይወት ኑሮዋ ደግሞ ስለ ተስፋዋ ልትነግረን እግረኛው ፖድካስት ላይ ነች አብራችሁን ቆዩ ወይዘሮ መብራት ገብረጻድቅ እንኳን ደህና መጣሽ እንኳን ደህና ቆያችሁ እንዴት አለሽ እግዚአብሔር ይመስገን በጣም ደህና ነኝ እኔ አባንቺ በኩል የሰማኋቸው የተወሰኑ ታሪኮች አሉ ባለቤትሽ ራሱን አጥፍቶ ህይወት አሁን ብቻሽን እንደምትመሪ ደግሞ የአራት ልጆችም እናት እንደሆንሽ ወደ ኋላ ደግሞ ያንቺ ታሪክም አመጣጡ በራሱ ለየት ያለ እንደሆነ ሰማሁ ደግሞም እንዲህ አይነት ታሪኮች ሲሰሙ አንደኛ ነገሩ ታሪክን እንዲህ በመተንፈስ መፍትሄ አለ ሁለተኛ ሶስተኛ ደግሞ ዋናውም ነገር ከሆነ ደግሞ እንዲህ ታሪካችሁን የሚሰሙ ሰዎች ኢትዮጵያውያን ያላችሁበትን መዋል ማደር አይተው የዚህማ አካል በሆን አይዞሽ ብላት በቻሉት በሐሳብም በአይነትም በገንዘብም ይሄን ያደርጋሉ ብለን ደግሞ እግረኛው እንደ ሚዲያም ይሄን ስለምናስብ ነው የጋበዝነሽ እንዴት አለሽ ግን እግዚአብሔር ይመስገን ኑሮና ብልሃቱ እንዴት ይዞሻል ኑሮ በጣም ከባድ ነው ማለት ከባለቤቴ ህልፈት በኋላ በጣም ይከብዳል እንግዲህ 4 ልጆች ይዞ አይደለም ለአንድ ነፍስያም በጣም ከባድ ነው እሱ በነበረ ሰዓት በጣም ጥሩ መልካም ሰው ነበር እና ህይወት ለኔ በጣም ከባድ ነው ባለቤትሽ ምን ይሰራ ነበር ሙዚቀኛ ነው በሙዚቃ ነበር የሚተዳደረው አቀናባሪ ምናምን ማለት ነው ሙዚቃ ተጫዋች ሙዚቀኛ ማን ይባላል ተስፌ ጽጌ ይባላል እንደው ወደ እንመጣለን በዝርዝር አይደለ ወደ ዋናው ጉዳይ ግን እንደው ባለቤት ራሱን አጠፋ ስለሰማሁ ነው መቼም ልጅ በመውለድ ውስጥ ለነሱ መኖር ነው አይደለ 4 ልጅን ያክል ከወለዱ በኋላ ደግሞ ከልጅም ባለፈ ደግሞ ሚስት ካገቡ ላገቧት ሚስት መኖር ከዛ ደግሞ ለዚህ ትዳር ፍሬ ለሆኑ ልጆች መኖር ነው እዚህ ላይ በርግጥኛ የአእምሮውን የምኑን ነገር ተንተነን አሁን ማውራት አንችልም ግን እንደው የምታቂው ነገር ካለ
በምንድን ነው እና አንቺንም 4 ልጆችንም ጥሎ ራስን ማጥፋት ደረጃ ያ የምታውቂው ካለ የተረጋገጠ ብዬ ነው። ማለት እኔ በጤና ብዙ የጠገብኩ አይደለሁም። የአእምሮ ጭንቀት ተጠቂ ነኝ እና በዛ መሃል ጸበልም ሕክምናም ይሞክርልኝ ነበር እና እኔን በማስታመሙ ይመስለኛል እሱ ስትረስ ውስጥ የገባው። በጣም ለቤተሰቡ ታታሪ ነበር፣ ጎበዝ ነበር፣ ኃላፊነቱን በጣም የሚወጣ ሰው ነበር። ለዚህ ሁሉ የዳረገው እንግዲህ የኔ በሽታ ይመስለኛል። ማለት አብሮ መንከራተት 4 ልጅ ይዞ በጣም ከባድ ነው እና የኔ ጤና ማጣት ለሱ እንደዚህ ውሳኔ የወሰነበት ምክንያት ነው ብዬ አስባለሁ ማለት ነው። ያንን ነው የምለው እንጂ ጠንካራ ሰው ነበር፣ ለሰው የሚተርፍ ሰው ነበር። ራሱን ያጠፋል ማለት ይከብዳል። እሱን ለሰሚውም ለጓደኞቹም ለኔም በጣም ግራ የሚያጋባ ነገር ነው። ቁጭ ብዬ እንኳን ለቅሶን አልተቀመጥኩም። ቀብሬ ነው ወደ ጸበል ሄድኩት። እንደ ሰው አልታደልኩም እና ይከብዳል። ይሄ ነው ለማለት ይከብዳል፣ በጣም ይከብዳል። ምን ቃላት ያጥራል። የእሱ ነገር አበርትቶ የሚያበረታኝ ነበር። አይዞሽ ይሄ ቀን ያልፋል የሚለኝ ነበር። በቤት ውስጥ የሚያግዘኛል፣ በሁሉም ነገር ማለት ነው። ግን ያው ህይወት አጭር ነች። ከዛ በፊት እንደው ከራሱን ከማጥፋቱ በፊት ተስፋ መቁረጥ እንደዚህ ይታይበት ነበር? ኧረ በጭራሽ። ሰው ራሱን ሲያጠፋ ራሱ በጣም መፍትሄ እኮ ነበር ብሎ የሚያስብ ሰው ነበር። ለሌሎች ተስፋ የሚሆን ነበር። ግን ከቅርብ ጊዜ ወዲህ በቃ ያው እንዳልኩ በእኔ ህመም ምክንያት ተስፋ መቁረጥ አንዳንዴ ይታይበት ነበር። ያው የኑሮም ሁኔታ አለ። ልጆች ይዘህ ኑሮ ከባድ ነው። በዛ መልክ ያው ጭንቀት ውስጥ ገባ ለራሱ ማለት ነው። በምን አይነት መንገድ ነው ባለቤትሽ ራሱን ያጠፋው? እንግዲህ እንደሰማሁት ነው ከባቡር ሀዲዱ ላይ ወጥቶ ወደ ታች ነው ራሱን የወረወረው እና በዛን ሰዓት ያው ደሙ ወደ ውስጥ ፈሰሰ ማለት ነው። ባቡር ሀዲዱ ይሄ ላይኛው የሚሄድበት ልደታ አካባቢ በጣም ያሳዝናል። ልጆቹ ስንት እድሜ ልጆች ነው ያሉሽ? የ10 የ8 እና የ6 የ3 አመት በጣም ህጻናት ናቸው። በጣም የሚገርምክ የ3 አመቱ ልጅ ከጎረቤት ልጅ ጋር ሲጫወት አንተ አባት አለህ እኔ አባት የለኝም ይለዋል። ኢማጂን ህጻኑ እና ልጆቼ በጣም ተጎዱ። ልዩ አባት ነበር፣ ልዩ ባል ነበር እና እግዚአብሔር ጥሩን ሰው ይፈልጓል መሰለኝ አላቅም። ህይወት አጭር ሆነችበት። ለዚህ ውሳኔ ያስወሰነው እንዳልኩ የኔ ጤና ማጣት ይመስለኛል። ማለት ማስታመሙ ሲያመኝ እኔ ራሴን አላቅም። ወይ ጸበል ይወስደኛል ወይ ህክምና ይወስደኛል ነው። ከባድ ነው፣ ለመግለጽ ይከብዳል። የሰውን ህመም መሸከም ከባድ ነው ለራሱ። ታማሚው ታሟል፣ ግን አስታማሚው ነው በጣም የሚጎዳው። እና ያ ነው እንደ ህይወት እንደ ሰው የየመጣንበት የየራሳችን እንትን አለን አይደለ? ቀደም ብለሽ አንቺ ትዳርም ከመመስረትሽ በፊት በትምህርት ቤትም ስለ እድገትሽ ስለ ራስሽ እስኪ የተወሰነ ንገሪኝ መጀመሪያ። ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው።
ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተ ክርስቲያን ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጆ። ስለ እድገትሽ ስለ ራስሽ እስኪ የተወሰነ ንገሪኝ መጀመሪያ። ያው እኔ ያደግኩት እንግዲህ እንደ ማንኛውም ኢትዮጵያዊ በጣም በጤንነት ነበር ያደግኩት። በኋላ ላይ ግን ያው 9ኛ ክፍል ነው መታመም የጀመርኩት። ከዛ በኋላ ያው 10ኛ ክፍል ነጥብ ትንሽ ሲመጣልኝ በምግብ ዝግጅት ተማርኩ፣ ኩኪንግ ኤንድ ካተሪንግ። በዛ መሰረት ከብዙ ትልልቅ ድርጅት ጋር ሰርቻለሁ። ዩኤን፣ ፋኦ፣ እንደዚህ ጅትዜድ፣ ሚኤንኮ የተለያዩ ቦታዎች ሰርቻለሁ። ያው ጥሩ እንትን ነበረኝ እና በመሀሉም ያው የውጭ ዜጋ ጓደኛ ነበረኝ። ዩኤንም እንደዚህ ስትሰሪ? እሺ። አሾጎዳ ዊንድ ፋርም ፕሮጀክት ማለት ነው። እሱ ነው ወደ አዲስ አበባ ይዞኝ የመጣው። ፕሮሰስ አልተሳካልኝም። እቤት ተከራይቶ ያኖረኝ ነበር። በየ4 ወሩ ይመጣ ነበር። ከዛ እሱ ማረፈ። ፈረንጁ ምናዊ ነበር? ታታክ ነበረው። እንግሊዛዊ ነበር። እንግሊዛዊ ነበር። እሺ። ከሱ ወልደሻል? አልወለድኩም። ከሱ አልወለድኩም። ግን ያው ጥሩ ህይወት ነበረኝ። በመሀሉ ከዚህ ባለቤቴ ጋር ተዋወቅን። በሱ ካረፈ በኋላ እና ጥሩ ባል ነው ያጋጠመኝ። ጥሩ ልጆቹን ወዳጅ፣ ሚስቱን አክባሪ፣ ቤቱን ወዳጅ፣ ከምንም በላይ የያዘ ይዞ ወደ ቤቱ ኢቭን ከጓደኞቹ ጋርም የተለየበት ህይወት ነው የነበረው። ቤቴ ከማለቱ ልጆቼ ከማለቱ የተነሳ ማለት ነው። ልነግርህ አልችልም። ማለት ልዩ አባት፣ ለልጆቹ በጣም ጥሩ አባት የሚባል ጥሩ ኢትዮጵያዊ ነበር። ግን ከሱ ጋር እንዴት ነበር ከሱ ጋር የነበረሽን ትውውቅ? ከፈረንጁ ባለቤትሽ ጋር የፈረንጁ እንግዲህ እንዳጋጣሚ የፈረንጁ ፍቅረኛሽም ያው ወደ ባል ሊያድግ የነበረ ነው አይደለ? ወደ ፕሮሰስም ጀምሮልሽ ነበረ። እሱ አረፈ። ከዛ ደግሞ እዚህኛው ጋር ተዋወቅሽ። እሱም ደግሞ አረፈ። ማረፉም ደግሞ በራሱ አሳዛኝ ነው። ራስን ማጥፋት ነው። ማጣትን እረዳዋለሁ የሚባል ነገር አለ በእኛ ሀገር። አንዲት ሴት ወይ አንድ ወንድ ተከታታይ ሚስቱን ወይ አንዲት ሴት ተከታታይ ባሏን ስታጣ እንደዚህ አለው፣ የሚከብድ ነገር አለው በማህበረሰቡም አይደለ? እውነት ነው። ከዛ በፊት ከሱ ጋር የነበራችሁን ትውውቅ እንደ ሰው መፋቀሩ አይደለ? የሆነ ነገሩን አይተሽለት የሆነ ነገሩን እሽን አይቶ እሱ ነገር ንገረኝ፣ ፍቅር የሚሸተውን ነገር። በጣም እሱ አስተሳሰቡን በተለይ አስተሳሰብ በቃ እኔ ላክስቴ ላጎቴ ልጅ ዩኒቨርሲቲ ለሚማሩ ሳፖርት አረግ ነበር። እንዲሁም ደግሞ እማቃቸው ለሞዴስና ለሳሙና አግዝ ነበር ለዩኒቨርሲቲ ተማሪዎች። እንዲህ ከደሞዜም በራሴም ሳፖርት አረግ ነበር እና ያያ አስተሳሰቡ ምንድነው? በቃ ስፔር ፓርት ወይ ሬስቶራንት ክፈቺ ይለኝ ነበር። ህይወት እንዲህ አትቀጥልም ይለኝ ነበር እና በጣም መካሪ ነበር በብዙ ነገር ማለት ነው። እንድቀየር የሚፈልግ ሰው ነበር እና ፍቅር አሳይቶኛል። ጎዶሎነቴም ሙሉ ሰው እንደሆነ አድርጎኛል። ምልክ አንድ ሰው አእምሮ ታማሚ ሆኖ አይደለም ጤነኛ ሆኖም ብዙ ጎዶሎ ነገር አሉት አይደል? ግን ያሳይበግረው
አንቺ ሙሉ ሰው ነሽ፣ ጥሩ ሰው ነሽ እያለ ትሪት እያረገ በፍቅር አኑሮኛል። እስከሚሞትባት እለት ድረስ ተንከባክቦኛል፣ ፍቅር አሳይቶኛል። ልጆቹን በማገዝ እኔንም ልብስ የሚገዛልን እሱ ነው። ጫማ ገዝቼ አላቅም እና ሙሉ ሰው እንደሆነ አድርጎኛል። ከእግዚአብሔር በታች ስጦታዬ ነበር፣ ግን ባጭሩ ተቀማው። ያ ነው ልል የምፈልገው እኔ ምልክ አንድ ሰው ህመምህን አይቶ ህመምህ ሲጋራ ምን ያህል እድለኛ እንደሆንክ ትገምታለህ። ያ ሰው እንደዛ ነበር። አልሸሸኝም፣ ታግሏል እስከ መጨረሻው። ግን ተሸነፈ መጨረሻ ላይ። ጀግና ነበር፣ ተሸነፈ። ምን እንዳሸነፈው አላውቅም። አልደረስኩለት። ሳልደርስለት ሞት ቀደመኝ። የልጆቹን ትምህርታቸውን እንዲበረቱ፣ ጥሩ ሰው ጥሩ ዜጋ እንዲሆኑ የሚጥር ሰው ነበር እና ራዕይ የነበረው ሰው ነበር። በጣም ትልቅ ራዕይ ነበረው፣ ግን ባጭር ተቀጨ። ያ ነው። እንደ ሰው እንኳን ቁጭ ብዬ አዘን ቤት አይደለም የነበርኩት፣ ጸበል በሰንሰለት ታስሬ ነው የሄድኩት። ቁጭ ብዬም አላለቀስኩም፣ ግን የእሱ ሀዘን ሁሌ በውስጤ ነው። ለመግለጽ ይከብዳል። በቃ አስተሳሰቡ ልዩ ነበር። ሰው ከሰራ፣ ከጣረ፣ ከተማረ ትልቅ ደረጃ ላይ እንደሚደርስ የሚያስብ ሰው ነበር እና አስተሳሰቡ ልዩ ነው። ያ በቃ እንዴት ነው ኑሯችሁን በምን አይነት ሁኔታ ነበር የምትኖሩት? አሁን ላይ እንግዲህ እኔ የሚያገኘሁትን ሰራለሁ። ያው ተቀጥሬም ሰርቼ ነበር፣ ግን ያው ጤና በማጣት አቋርጣለሁ እና አጠባም ጀምሬ ነበር እና የቄራ ልጆችን ላመሰግን ፈልጋለሁ። የቄራ ወጣቶች እንደ ሴት ወፍጮ ቤት ሄደው አስፈጭተው አስቤዛ ገዝተው ለልጆቹ እንዳይራቡ ያረጉልኛል። ችግሬን ይጋራሉ እና ሁሌ ይረዱኛል። ጌታቸው የሚባል እስራኤል ሀገር የሚኖር ጓደኞቼ፣ የሱም ቤተሰቦቼ ሳፖርት ያረጉኛል። በዛ እንግዲህ እግዚአብሔር ይመስገን ጥሎ አልጣለንም ፈጣሪ። መራብ አለ፣ ብዙ ችግር አለ። የቄራ ስትይ እንዲያውም የሰማሁት የቄራ አራጆች ቄራ እዛ ውስጥ የሚያርዱ ለእርድ የሚለብሱት ልብስ አለ። የአራጆችም የራሳቸው ልብስ አለ። እሱን በተለየ እሱን እያጠበች እንደምትኖር ሰምቻለሁ። እውነት ነው አይደለ? ጋው እንትን በረት አካባቢ ስለሆነ እንትን የሚባላል የሚለብሱት እሱን አጥባለሁ። በምን በማሽን ነው በእጅ? አይ በእጅ ነው ማጥበው። ጠንከር ይላል አይደለ ልብሱ? አይ ያው ከላይ ነው የሚደርቡት። እነዛ አራጆቹ ሳይሆኑ በረት የሚጠብቁት ናቸው። የአራጆቹን አይደለም። ግን የሰውም እነዚህ ሹፌሮች አሉ የአይሱዚ፣ እነሱም ያመጡልኛል። በተለየ ሌላ ቦታ ከምናሳጥብ ለልጆቹ የሆነ ነገር ይሆናቸዋል እያሉ ማለት ነው። አጠቃላይ የቄራ ህዝብ ለኔ ባለውለታዎቼ ናቸው። በእጅሽ ነው የምታጥቢው? በእጄ ነው የማጥበው። ውሃስ፣ ባልዲስ፣ ጀሪካንስ እሱን እስኪ ንገሪኝ። በእጅ የምን ያህል ሰው ልብስ፣ የምን ያህል ሰው ጃኬት፣ የምን ያህል ሰው ሱሪ ማጠብ እንዲሁ ዝም የራሴን ራሴን የማጥበው እንዴት እንደሚያዝለኝ አውቃለሁ ማሸቱ። ስራ ሲሆን ደግሞ የሶስት የአራት ሰው ልብስ ይመጣል። የመነቸከውን መፈተግ አለ፣ እንደዚህ ነገር እና እጅ ያዝላል። በዛ ላይ ደግሞ የጤናውና የሴትነት አቅሙም እንዳለ ሆኖ ማለት ነው። እሱን ንገሪኝ የተወሰነ። እንዴት እየተወጣሽው ነው አንቺ እየሰራሽ ያለሽው? በጣም ይከብዳል፣ ግን ያው ስራ ከሆነ ድረስ
ለችግር መፍትሄ ብዬ ነው እንትን ያልኩት እንጂ ያው እንዳልኩ የተማርኩት በምግብ ነው። በምግብ ዝግጅት ነው የተማርኩት። ምን ያህል ልብስ አሁን ለአንድ ልብስ ምን ያህል አጥበሽ ምን ያህል ይከፈልሻል? እነሱ ያው በአዘኔታ ልጆች ይዛለች ብለው ነው ከሚሰጡት በላይ ነው የሚሰጡኝ። ለምሳሌ ጅንስ 50 ብር ከሆነ እነሱ 70 ብር ከዛም በላይ ሊሰጡኝ ይችላሉ ማለት ነው። እንደዛ እያረጉ ነው የሚሰጡኝ እና ቋሚ ስራ ሆኖም አልቀጠለም። ምክንያቱም በጤና ምክንያት ያው ስለማቋርጠው ጤናዬን ሳጣ ደግሞ ወደ ሌላ ሽፍት ያደርጋሉ ማለት ነው እና ይሄ እንደ ቋሚ ስራም አይደለም። ያው ጎሮሮ ለመሸፈን ማደርገው ጥረት ነው። ለልጆች የለኝም አያውቁም፣ ልጆች አለኝ ነው የሚያውቁት። ልጅ ተጎድቶ ስታይ አንተም ትጎዳለህ እኮ እና እንደዛ ነው አስበው ነው የሚሰጡኝ። ዋና መተዳደሪያሽ የነበረው የባለቤትሽ ነው አይደል? የነበረው ዋና ገቢሽ? እውነት ነው። እሱ በጣም ይሯሯጣል፣ መፍትሄ ያለው በጣም መለኛ ነበረ፣ በጣም ጎበዝ ነበር፣ በጣም መፍትሄ የሚያመጣ ሰው ነበር። ግን ከሱ በኋላ ህይወት በጣም ከባድ ነው፣ በጣም ይከብዳል። ጤናሽን እንዴት ነሽ አሁን? አሁን እግዚአብሔር ይመስገን፣ ቸር መድኃኒዓለም ይመስገን፣ በጣም ደህና ነኝ። አሁን ለእለት ጉርስ ለጉሮሮ ነው እያልሽ ከሆነ በቋሚነት ደግሞ እንዲህ ባደርግ ይሄን ብሰራ እኔ በግሌ የማምነው እርግጠኛ ነኝ ሌሎች ሰዎችም ይጋሩኛል። ማንም ሰው ራሱ በሰራው ሀሳቡ መሬት ላይ አውርዶ ይሄን ሰርቼ እኔንም ልጆቼንም አሳድጋለሁ እኔም እተዳደራለሁ ብሎ ማሰብ በጣም ጤነኝነት ነው። ያ ነው የሚያሻግረው። የሆኑ ሰዎች የቻሉ ቀን የሚረዱት ነገር ያልቻሉ ቀን ይቆማል። እውነት ነው አይደለ? ለምሳሌ ልብስ አንድ ጂንስ እያጠብሽ 50 ብር ከሆነ 60 አድርገው እየከፈሉሽ ከሆነ እነዚህ ሰዎች ያ ስላለ ነው የሚያደርጉት። የሆነ ቀን የሚከፍሉት የሌለ ቀን ራሳቸው ወደ ማጠብ ይመጣሉ። ስለዚህ ስራሽ ይቆማል ማለት ነው። ሀሳብ ያለበት ለሰውም ምርት መሸጥ ወይ አገልግሎትን መስጠት የሆነ ስራ ግን ከጀመርሽ ያ ሰው ወደ አንቺ የሚመጣው አገልግሎትሽን ፈልጎ ነው ወይ ያመረትሽውን ምርትሽን ፈልጎ ነው። ዳቦ እየጋገርሽ ከሆነ ዳቦ፣ ጠላ እየጠመቅሽ ከሆነ ጠላ፣ ሱቅ ከፍተሽ ከሆነ ብስኩት፣ ፓስታውን ፈልጎ ይመጣል። እንዲህ አይነት ስራ ሰርቼ ልጆችን 4 ልጆች አዲስ አበባ ራስን ማስተዳደር ያለውን ክብደት እኔ ያውቃለሁ። 4 ልጅ ማስተዳደር ያለ አባት ይገባኛል። ምን አስበሻል እንደ ስራ? እንደው ይሄን ፕሮግራም የሚያዩ ሰዎች ይሄን ታሪክሽን ማይቼ ሳቀርበው ሐሳቧን ታሪክሽን ሰምተው ሐሳብሽን አይተው የሚያግዙሽ ሰዎች ሊኖሩ እንደሚችሉ ተስፋ በማድረግ ነው። እነሱ ደግሞ እንዲያግዙሽ ሐሳብሽ ቢጋባባቸው ህልምሽን ብታስረጃቸው ደስ እያላቸው ያግዙሻል። እና ምን ሐሳብ አለሽ? እኔ አሁን ለምሳሌ ያለሁበት ሰፊ ግቢም ስለሆነ ባልትና አዘጋጅቼ የሚረከበኝ ባገኝ ባዘጋጅ ደስ ይለኛል። በሙያዬም ሰርቼ ባድር ደስ ይለኛል። ኬተሪንግ ነው የተማርሽው? ምግብ ዝግጅት ነው የተማርኩት እና ያ ነው ህልሜ። ዩኤን እየሰራሽ ያለ ምን ያህል ይከፈልሽ ነበር? በወቅቱ ያው ብዙ አይከፈለኝም ነበር። በአንድ ሰው ልክ ነው የሚከፍሉኝ የነበሩት። ለ3 ነው የሚኖሩት፣ አንድ ቤት ውስጥ ለ3 ነው የሚኖሩት እና ለአንድ ሰው 500 ብር እነሱን መመገብ ማለት ነው። ለ3 ሰው 1500 ብር ይከፍሉኝ ነበር። ምን ማለት ነው ለ3 ሰው? በቀን ነው? አይ በወር አንድ ቤት ውስጥ ነው የሚኖሩት እና በሰዓታት ነው የምሰራው። ጠዋት ገብቼ 2 ሰዓት ኩክ አድርጌ ነው የሚሄደው
ወደ ቤቴ ሌላ ስራ ምግብ መስራት ብቻ ነው? እችላለሁ። ልብስ ምናምን የለውም? የለውም። ሌላ ስራ መስራት እችላለሁ ማለት ነው። እንደዛ እያረኩ ሰራ ነበር። ሞይንኮም ብለሽኛል? ሚኢንኮም ሰርቻለሁ። ፋኦ ቻይኖች ናቸው። ከቻይኖች ጋር ሰርቻለሁ። በጣም ይገርማል። አሁን ከዛ ወተሽ አሁን ልብስ ማጠብ ላይ ነው ያለሽው። ይሄ ደግሞ እንደ መፍትሄ ያመጣሽው ነው። ስለዚህ ህልምሽ ምግብ ዝግጅት ስለሆነ የተማርሽው ባልትና ብትሰሪ እና ያን ብታከፋፊ ነው ህልምሽ። ያን ለማድረግ ደግሞ ምን ያስፈልጋል? ለምሳሌ እሱን ለመስራት አቅርቦት ነው። ምን ማለት አሁን በርበሬ የሚዘጋጅ ከሆነ በርበሬ ነው። የአጥሚት እህል፣ የገንፎ እህል፣ እንደዚህ ሽሮ በርበሬ ለማዘጋጀት አቅርቦት ነው የሚያስፈልገው እና ተረካቢም ያስፈልጋል። ማለት አሁን ለምሳሌ እኔ ሱቅ የለኝም፣ ቦታም የለኝም፣ ቤት ተከራይቼ ለመስራትም አቅም የለኝም። እንዳልኩ እንኳን ሱቅ ልከራይ ለልጆቼም ለእለት ጉርስ በጣም የሚቸግረኝ ሰው ነኝ። ግን ያው አቅርቦትና ተቀባይ ነው የሚያስፈልገው። እንደዚህ የሚያረጉ ሰዎች ካሉ እኔ ዝግጁ ነኝ ለመስራት። አይ እንደዚህ ያቅርባልን እንደዚህ እንቀበላታለን የሚሉ ሰዎች ካሉ ያው ባልትናሽ ሽሮ በርበሬሽ ይጣፍጣል። የኔ ያው ሰው ይነግረኛል። እንግዲህ በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በርዎ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን፣ ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። ሰፊ ግቢ ነው ያለሁት ብለሽኛል። ተከራይተሽ የምትኖሪበት ነው የራስሽ ነው? አይደለም፣ ለጊዜ ብለው ወረዳውና ክፍለ ከተማው ትንሽ ቤት ሰጥተውሽ ነው? በክፍለ ከተማ ደረጃ ልጆችሽን እንትምትይበት ግቢ ያለው። ስለዚህ የሰው ግቢ አይደለም፣ ትሰሪበታለሽ። በጣም ጥሩ። ስለዚህ ዝግጅትሽ ሽሮ በርበሬሽም አጥሚት ገንፎ ስራሽም አንቺ እርግጠኛ ነሽ ይጣፍጣል የተማርኩት ስለሆነ ብለሽኛል። እንዲሁም አዘጋጃለሁ። አሁን ለምሳሌ አሉ ጎረቤቶች ሌላ ከሚያዘጋጅ አዘጋጅልንና ለልጆቹ ይሆንሻል ብለው የሚያሰሩኝ አሉ። እየሄድኩ ማለት ነው። የየግላቸውን የየቤታቸውን ተዘዋዋሪ ማለት ነው። አሁን ለምሳሌ እርጉዝ ከሆነች ማይመቻት ከሆነ እኔ ሄጄ አዘጋጅቼ 1,000 2,000 ሰጥተውኝ እመለሳለሁ። እሺ፣ ምንድነው አሁን ቤታቸው ሆነው አሁን አሉ የራሳቸው ቤት መኖሪያ ያላቸው፣ ነገር ግን በየቤታቸው ሆነው በርበሬውን ይሄ ምን ስጦውን ምኑን አድርጎ ማዘጋጀት ዕውቀቱም ጊዜውም የሌላቸው ሰዎች አሉ። ስለዚህ አንቺ ጋር ኮንታክት ቢያደርጉ በየቤታቸው እየሄድሽ ይሄን ግዙ ብለሽ አዘጋጅተሽላቸው አስፈጭተሽ ታስረክቢያቸዋለሽ። እንደዛ ነው ያላረግሽበት እነሱ የእጅሽን ይከፍላሉ። በጣም ጥሩ። ይሄም ጥሩ አሰራር የቤት ለቤት ማለት ነው። ለቤት ለቤት እሰራለሁ ሲጠሩኝ። ሰርተሻል ወይ? ሰርቻለሁ። ከዚህ በፊት ልምዱ አለሽ? አለኝ። ኦኬ፣ በጣም ጥሩ። ይሄም አንዱ ስራ ነው ብዬ ነው። እውነት ነው። ሰዎች አሁን ማንኛውም ሰው የቤት ምግብ ሲባል ሰምተሽ ታውቂያለሽ መቼም። ሂደን የሆነ ሬስቶራንት የሆነ ሆቴል የምንበላውና ቤት የምንበላው እኩል ስሜታ እኩል አይገባልንም። እውነት ነው። እንደውም ይባላል እንደ ቤት ምግብ ይባላል የሆቴሉ። ቤት የሚዘጋጅን ነገር ማንም ሰው ሳይሳቀቅ በነጻነት ተማምኖ ይበላዋል። ስለዚህ የቤት ለቤቱ ማዘጋጀት የሚፈልግ ሰው ደግሞ የሆነን ባልትና የሆነ ሱቅ ሄዶ ከሚገዛ በርበሬውን፣ ክኩን፣ ሁሉን ነገር ገዝቶ ቤቱ ቢያዘጋጅ ስሜቱ ነው። እውነት ነው። ስለዚህ ይሄንም ትሰሪያለሽ። እሰራለሁ። ለዚህ
ሰዎች ኮንታክት ቢያደርጉሽም ስልክሽን ቪዲዮ ላይ እናስቀምጣለን። ለሱ መልካም እድል። እንደው ወደ መጨረሻ ሀሳባችን የተወሰነ ወደዚህም ወደዛም ሆነ ታሪኩ ዋናው እኔ ስላንቺ ስሰማ እስኪ የተወሰነ ትምጣ፣ በዓለም ነው የተወሰነ ትታገዝ፣ የተወሰነ የተፈጠረውንም ነገር ቆይቷል ከሰማሁ በነገርሽ ላይ እንዲህ ወደ ባህል አካባቢ የሰራ ነው በምክንያት ነው። የተወሰነ ንገሪኝ። እንዲህ በዓል ሲሆን እንዴት ታሳልፉ ነበረ ከባለቤትሽ? ልጆችሽ ራሱ በዓል ሲሆን ምን ይጠብቃሉ? እስካሁን ራሱን ካጠፋ ስንት ጊዜ ሆነው ባለቤትሽ? አሁን 5ኛ ወር ይዟል። 5ኛ ወር። በመሀል አንድ በዓል ነበረ ገና። በዛ ጊዜ ሲጎል በምን ሞላሽው? እንዴት አለፍሽው? እሱን ንገሪኝ እስኪ። የገና ዕለት ያው ጸበል ነበርኩ እንዳልኩ። ግን እኔ ያው እሱ ስራ ሲቀዛቀዝበት የቄራ ልጆች ናቸው ዶሮ ገዝተው ዘይት ምንም አምጥተው በዓል እንኳን አደረሰሽ የሚሉኝ። በቀበሌም እንደዛ የምገባ ይሄ የእርዳታ ነገር ሲኖር ይጠሩኛል። ማዕድ ማጋራት ማዕድ ማጋራታው እና እሱ ግን በሚሰራበት ሰዓት ለቤቱ ነው ልብስ አልብሶ ሁሉም ነገር አድርጎ ሳፖርት የሚያደርገን ማለት ነው። እንዴት ታሳልፉ ነበር በዓል ግን ከባለቤትሽ ጋር? ምን በዓል ይወድ ነበር? በዓል አንቺ ነሽ የምትወጂው? በዓል እሱ ነው የሚወደው? ቅርጫ ትገቡ ነበር? ዶሮ ነው በግ ነው? እሱ ንገሪኝ። አይ በግ እንኳን ገዝተን አናቅም። ያው ቅርጫት ዶሮ ባለው ነገር ከሌለም በፍቅር ቡናችንን አፍልተን ያው ሁሌ አይሞላም ፈንዱቻችንን አድርገን ቡናችንን አፍልተን በፍቅር እየሳቅን የዋልንበት ቀንም አለ። እና ያ ጥሩነቱ እሱ ላይ ነው። ካለ ሁሌም ዓመት በዓል ነው የሚለው እና ለብልጭልጭ ነገር ግድ የለውም። ያው ካለ ሁሌ ዓመት በዓል ነው ስለሚል ዓመት በዓል ባይመቸን እንኳን ሌላ ቀን አመቻችቶ እንደ በዓል ያረግልናል። አሁን ደግሞ ባለቤትሽ የለም በህይወት። የመጀመሪያ አንቺ ጸበል ነበርሽ ባለፈው ማለት ነው። አሁን የመጀመሪያ ነው በዓል የምታከብሪው ያለ ባለቤትሽ? እውነት ነው። ከጸበል ከመምጣቴ በፊትም አስቤዛ ገዝተው ነው የጠበቁኝ፣ ባዶ ቤት እንዳይጠብቃት ብለው። መሳፍንት ቦቸራ የሚባሉ ሌሎችም ወጣቶቹ የነሱ ግሩፕ በጣም ላመሰግናቸው ፈልጋለሁ። አሁን ያለሁበት ግቢ ባለቤትም አለ፣ ውሃና መብራት ይሰጠኛል። ሁሴን ይባላል ከነመላ ቤተሰቡ። ከዚህ በፊትም ሂሩት እንዳለ የቀበሌ ነበረ ቤቱ። አማን አሁን ያለሽበት የቀበሌ ነው ብለሽኝ ነበር። አዎ። እና እሱ ነው የሰጠኝ። ያው የቀበሌው መብራት ውሃ የለውም ነበር እና ላመሰግናቸው ፈልጋለሁ። ለዚህ አመት መቼም በዓል ሲታሰብ ያው ይገባናል። የመጀመሪያ ባለቤትሽ ራሱን ካጠፋ በኋላ የመጀመሪያ ብቻሽን የምትውይው በዓል ነው። ይሄ ምን ያህል ከባድ እንደሆነ እናውቃለን። ልጆች ደግሞ አባታችን ሲሉ እንደሌላው ጊዜ እንዲህ ደመቅ ብሎ ማክበር የለም በዚህኛው አመት። ግን ደግሞ ኢትዮጵያውያን ይሄን ጉርለትሽን የባለቤትሽን ማጣት እንኳን ባይሞሉ ለበዓል አብረን እናዋል፣ እንኳን አደረሰሽ እንበላት። ችግሯም ባልን ያክል ነገር አታ ምን ያክል እንደጎደለባት እናውቃለን። ነገር ግን ይሄን የባለቤትን እጦት እንኳን መሙላት ባንችል እንደው በእለቱ ልጆቿም እሷም ቁጭ ብለው ቡና ማፍልተው በዓል ቢውሉ ደስ ይለናል ብለው አሌክስና ባለቤቱ እንዲሁም ልጆቹ አሜሪካን ሀገር ነው ያሉት ለበዓል ይሁን ብለው እችን 30 ሺህ ብር ልከዋል። መልካም በዓል እኛ እንመኝልሻለን። አንቺ አሌክስና ባለቤቱን እንዲሁ ልጆቹን መርቀሽልን በዚህ ፕሮግራማችንም ስለጨረስን ታሪክሽንም ስለሰማን በዚሁን ቋጨው። አሌክስና ባለቤቱ እንዲሁም ልጆቹን እግዚአብሔር ይስጥልን በይልን። አንቺ መርቂልን። ያው እኛ አድራሾች ነን፣ ምርቃቱ ለነሱ ነው። አሌክስን ከነ ቤተሰብክ እድሜና ጤና ይስጥክ፣ ከድንገተኛ ነገር ይሰውርህ፣ ልጆችህን ያሳድግልህ በእድሜ በጸጋ በጤና። ከምንም ነገር ጤና ነው ወሳኙና
ጤናውን ይስጥክ፣ እድሜ ይስጥክ። አለሁ እንዳልክ መድኃኔዓለም አለሁ ይበልህ። እመቤቴ ትስጥልኝ። በጣም ነው የማመሰግነው። ኑርልን። የኢትዮጵያ ሕዝብ በሙሉ ይኑርልኝ። እኔ በኢትዮጵያ ሕዝብ ኃይል ነው ያለሁት። ሁሌም አጋዥ እንደሆን ፈልጋለሁ። አንድ ቀን እኔም እንደሰው አጋዥ መሆን ፈልጋለሁ እና እድሜና ጤና ይስጥልኝ። በጸሎትም ላገዛችሁኝ፣ ከጎኔም አይዞሽ ላላችሁኝ፣ ላጽናናችሁኝ፣ ስልክ ደውላችሁኝ በአካልም የመጣችሁ ሁሉ እግዚአብሔር ከወጥቶ ከመቅረት ያድናችሁ። እግዚአብሔር ይስጥልኝ ነው የምለው። ሌላ ምንም አለ? አሌክስዬ በጣም አመሰግናለሁ። እግዚአብሔር ይስጥልን ላረከው ሁሉ እግዚአብሔር ብድርክን መላሽ ያርግልን። በጣም አመሰግናለሁ ወንድም አለም። ባለህበት ኑርልን፣ እድሜና ጤና ይስጥልን፣ ልጆችን ይባርክ፣ ቤተሰቦችን ሰላም ያርግልን። በጣም ላረከው ሁሉ አመሰግናለሁ ወንድሜ። እግዚአብሔር ያክብርልኝ። አሌክስ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እንደዚህ አፍረህ ሰብስበህ ከነ ልጆቻችን በዓልን እንደዋልከን መድኃኔ ዓለም ክርስቶስ በልጆችህ ተጠቃሚ ያድርግህ። ልጆችህን ወግ ማረጋቸውን አይተህ የልጆችህ ተጠቃሚ አባት እናታቸውን ጧሪ ቀባሪ ያድርግልህ። በልጆችህ ተጠቀም። እኛን አንተ ልጆቻችንን በዓል እንደዋልክልን መድኃኔ ዓለም ክርስቶስ የዓለም ቤዛ የሰራዊት አምላክ የፍጥረታት ንጉስ እግዚአብሔር ዘርህ ይርባ፣ ከክፉ ነገር ሁሉ ይሰውርህ። ፈጣሪ አምላክ ከፍ ያለ እንጀራ ካለህ ላይ ጨምሮ ጨማምሮ ይስጥልን። መርቂ እግዚአብሔር ይስጥልን። እናመሰግናለን። ያው የሰው ልጅ መልካም ሲደረግ መልካም ነገር ያገኛልና በልጆች መልካም ነገር አግኝ። እኛን እንዳስወሰድከን መድኃኔዓለም ክርስቶስ ከላይ የሚያተሰት እንጀራ ይስጥልን። ልጆቻችንን ዓመት በዓልን በሰላም እንዲሁ ስላደረከን በጣም እናመሰግናለን። እግዚአብሔር ይስጥልን። ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀጊያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅ። እሺ በጣም አመሰግናለሁ። መልካም በዓል። አሜን። እናመሰግናለን አሌክስ እና ቤተሰቦቹን ልጆቹን ልጅ በተለየ ልጆቼ በእግዚአብሔር ሕግና ስርዓት ሆነው እንዲያድጉልኝ አስመርቅልኝ ብሎ ነው። አንቺ ብቻ ማረለም ለሌሎችንም እንዲሁ መልካም በዓል ያለ ልጅ ነው አሌክስ። እናመሰግናለን። ልጆች ይህንም በወግ በማዕረግ ያሳድግልህ። በጣም ነው ማመሰግነው። ስልክሽን እዚህ ቪዲዮ ላይ ያደርጋለሁ። አካውንትም አለሽ ንግድ ባንክ፣ እሱንም እናደርገዋለን። ኢትዮጵያውያን ይሄን ቪዲዮ አይታው በርቺ ከጎንሽ ነን ለማለት ቅድምም ያልሽኝ የቤት ለቤት ባልትና ማዘጋጀትም እንደናንተ ሁኜ በቤታችሁ መጥቼ እናንተ ያቀረባችሁትን ጥሬ እቃውን ክኩንም ስቆውንም በርበሬው ሽሮውን ማዘጋጀት ተክኘበታለሁ። እጄም ሙያዬም ጣፋጭ ነው ብለሽኛል። መልካም እድል። በዚህኛው በኩል ስራም አግኝተሽ ልጆች 4 ልጆች ማለት ቀላል አይደለም። በሌለ ስራ ያለ አባት ነው የምታሳድጊያቸው እና ክብደቱን አውቀዋለሁ። ደግሞ በዚህኛው ጊዜ በጣም ከባድ ነው። ለማንኛውም በርቺ። ኢትዮጵያውያንም ከጎንሽ ይሆናሉ ተስፋ አረጋለሁ። መልካም እድል ነው የምመኝልሽ። አሜን። እናመሰግናለን። ደህና ዋሉ።